ብዙ ሰዎች ነፍሴን አምላክሽ አያድንሽም ይሏታል። አንተ ግን ብርቱ መጠጊያዬ ነህ። በዛሬው ቪዲዮ ብዙ ሰዎች ተስፋ ሊያስቆርጡኝ ሲሹ በእግዚአብሔር መደገፍ ሞኝነት እንደሆነ ነግረው እርሱን ከመጠበቂያዬ ግንብ ፈቀቅ ሊያደርጉኝ ሲሞክሩ ለራሴ ደጋግሜ ስለምነግረው የእግዚአብሔር ቃልና ይህም ቃል እይታዬን እንዴት እንደቀየረው ከራሴ ልምድ ተነስቼ የማካፍላችሁ ይሆናል። ስለዚህ ምናልባት እናንተ ወይም የምታውቁት ሰው በዚህ ሁኔታ ውስጥ ሊሆን ስለሚችል ይህን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሆኑ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ሁልጊዜ እንዳስለመዳችሁኝ የዩቲዩብ ቤተሰቦች የሆናችሁ ሁላችሁ ቪዲዮ ለብዙ የእግዚአብሔር ቤተሰቦች ይዳረስ ዘንድ ላይክ በማድረግ መጀመርና ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የዩቲዩብ ቤተሰብ እንድትሆኑ እኔ እህታችሁ በፍቅር እጋብዛችኋለሁ። ዛሬ እንግዲህ ለራሴ በጣም በተደጋጋሚ ስለምነግረው መዝሙረ ዳዊት ውስጥ ስላለ አንድ እግዚአብሔር ቃል ነው የምነግራችሁ። ይሄ ቃል እይታዬን ህይወቴን እንዴት እንደቀየረው ሰዎች በሚነግሩኝ ነገር ተስፋ ከመቁረጥ ይልቅ እንዴት በዚህ ቃል እንደተጽናናው ነው ምነግራችሁ። ይሄ ቃል በመግቢያ ላይ የነገርኳችሁ ቃል ነው። ብዙ ሰዎች ነፍሴን አምላክሽ አያድንሽም ይሏታል። አንተ ግን ብርቱ መጠጊያዬ ነህ እላለሁ ሁልጊዜ። ማለት አንዳንዴ እግዚአብሔርን ስትደገፉ እርሱን ስትጠብቁ ሁሉ ነገር ስታችሁ ህይወታችሁን ለሚመራው ለእግዚአብሔር ስትሰጡ ማለት በቃ እግዚአብሔርን ስትሉ ቤተክርስቲያን ስትመላለሱ በቃ የዓለም ነገር ታክቷችሁ እንደማያዋጣ ገብቷችሁ ፊታችሁን ወደ እግዚአብሔር ዞር ስታደርጉና ሰዎች የሚያዩት የሚታይ ነገር ሳይኖር ሲቀር ብዙ ሰዎች ወደ ቤታችሁ ይመጡና ማለት ነው በቃ ይሄ መንገድ እኮ አያዋጣም፣ በቃ አንቺ እንደዚህ አድርጊ፣ እግዚአብሔር በሕይወትሽ ዘገየ፣ ፈተናው በዛብሽ እኮ ማለት እግዚአብሔር አንቺ ሕይወት ላይ ዘገየ እያሉ በጣም ብዙ ነገር ይነግሯቸዋል። ይሄን ብቻ ያሳለፍኩት ነገር አይመስለኝም። ብዙዎቻችሁ በዚህ ውስጥ ልታልፉ ትችላላችሁ። ማለት እኔ አንዳንዴ ሰዎች እኔ ያገኘሁትን ሰላም ቢያዩ ብዬ አስባለሁ። በሚታየው ውጫዊ ነገር እነሱ በሳሉኝ ቦታ ስላልደረስኩኝ በቃ እግዚአብሔር የረሳኝ የተወኝ ተስፋ የቆረጥኩ አድርጎ ያስባሉ። ግን እኔ የሚሰማኝን ሰላም በእርግጠኝነት እነዛ ሰዎች አያገኙትም እና መተው ብዙ ነገር ይነግሩኛል። በቃ ለእኔ ያልታየኝ መከራና ድካም፣ ለእኔ ያልታየኝ እግዚአብሔርን የመጠበቅ ድካም ለእነሱ በጣም ይታያቸው እና አክቹሊ ከክፋት እኮ አይደለም፣ ከመጥፎ ሀሳብ አይደለም፣ ለእኔ ከማዘን እኔን የሆነ ቦታ ከመጠበቅ አንጻር ነው። ግን በቃ ብቻ መጥተው ይነግሩኛል። በቃ አይበቃም ወይ? እንደዚህ መጠበቅ አይበቃም ወይ? መታገስ አይበቃም ወይ? ማለት ወጣ ብሎ እኮ ነገሮችን ማየት ያስፈልጋል። ዞሮ ዞሮ አሁን እኮ ይቺ ዓለም እኮ በጣም እየፈጠነች ነው። ብዙ ነገሮችን ቼክ ማድረግ ማየት ያስፈልጋል። አንድ ቦታ ብቻ ስታክ ማድረግ አያስፈልግም። ብዙ እኮ የህይወት ዘርፍ አለ። ህይወት እኮ መንፈሳዊ ብቻ አይደለችም፣ ብዙ ዘርፍ አለ እያሉ ብዙ ሀሳባቸውን ይሰጣሉ። እግዚአብሔርን መጠበቄ ሞኝነት እንደሆነ፣ ከእሱ ጋር መጣበቄ ትክክል እንዳልሆነ፣ የራሴን ህይወት ለሱ አሳልፌ ሰጥቼ በቃ እኔ ማለት ነገሮችን መተዌ ልክ እንዳልሆነ ይነግሩኛል። እና እንደዚህ ብለው ሲነግሩኝ ባይዘዌ እኔ ሀሳቤ እዚች ቃል ላይ ነው። ብዙ ሰዎች እንደዚህ ይሉኛል። ብዙ ሰዎች አምላክሽ አያድንሽም ይሉኛል። አንተ ግን ብርቱ መጠጊያዬ ነህ እለዋለሁ። ማለት እኔና እግዚአብሔር ያሳለፍነውን ነገር አውቃለሁ። እሱ ለእኔ ምን ማለት እንደሆነ አውቃለሁ። ለውስጥ የሰጠውን ሰላም፣ ለውስጥ የሰጠውን ደስታ አውቃለሁና ምን አለ ይሄ ደስታ ቢጋባባቸው፣ ይሄ ሰላም ቢታያቸው እላለሁ። ሁሌ ይሄን ቃል ለራሴ ደጋግሜ እነግረዋለሁ እና ዛሬም ለእናንተ ልነግራችሁ የመጣሁት ነገር ይሄ ነው። በተለያየ የህይወት ዘርፍ እግዚአብሔርን መጠበቃችሁ፣ ከእሱ ጋር መጣበቃችሁ፣ ቤተክርስቲያን መመላለሳችሁ፣ እሱን ተስፋ ማድረጋችሁ ስህተት እንደሆነ ሊነግሯችሁ የሚፈልጉ በጣም ብዙ ሰዎች አሉ። ባይዘወይ ሩቅ ጠላት ምናምን አጠብቁ። እንዳልኳችሁ ከክፋት ስላልሆነ ይሄ ነገር ከቤተሰብ ከጓደኛ የኔ ከምትሉት ሰው ነው ይሄ ሀሳብ የሚመጣው እና ለምሳሌ በተለያየ የህይወት ዘርፍ ብናየው በቃ ስራ ሞከርክ ቤተክርስቲያን በመመላለስ እኮ አይደለም፣ በቃ ሌላ መንገድ ሞክር። ኢሌጋሊም ሊሆን ይችላል። ገብቷቸዋል። ስለዚህ እግዚአብሔር ቤተክርስቲያን መመላለስ አይደለም ፍሬያማ የሚያደርገው ይሏቸዋል። በቃ ድንግልናዬን ጠብቄ በተክሊል ነው ማገባው ብላ ያሰበች ሴት ደግሞ ይሄ መንገድ አይሆንም፣ ዓለም እኮ አሁን ተቀይሯል። በቃ አሁን የማታውቂውን ሀብታም ባል አግብተሽ ህይወትሽን ምሪ፣ ይሄ መንገድ ትክክል አይደለም፣ በቃ ሌላ መንገድ የሚሉ ሰዎች አሉ። ወንዱም ደግሞ መልካም ትዳር ከእግዚአብሔር ነው ብሎ በጸሎት ሲተጋ እንደ አንተ ዞር ዞር ብለህ አይንን ክፈት እንጂ ቤተክርስቲያን በመመላለስ እኮ አይደለም ትዳር የሚገኘው፣ ወጣ ብለህ ሰዎችን በማግኘት በመተዋወቅ ጊዜ በማሳለፍ በማምሸት ነው ይሉሃል። አንዳንዶቹ ደግሞ ወጣትነትን እኮ ጨረስከው ኢንጆይ ሳታረግ ሳትዝናና ዓለምን ሳታይ ሳትጎበኝ በቃ ብዙ የሚታዩ ነገሮች እኮ አሉ። ወጣትነትን ቤተክርስቲያን በማለት እኮ ጨረስከው ይላሉ። ያገቡትን ደግሞ በቃ እግዚአብሔርን በመጠበቅ ልጅ የሚሰጠው እግዚአብሔር ነው ብሎ እግዚአብሔርን በመጠበቅ ላይ ያሉትን ደግሞ በቃ ይሄ መንገድ አልሆነም። ስለዚህ እግዚአብሔር የማይፈቅደው መንገድ አለ አይደለ? አይጠቀስም። ብዙ መንገዶች አሉ። በቃ በዛ ይሞከር በቃ ማለት ያም እኮ እግዚአብሔር የፈጠረው ነው አይደለ እያሉ ልጅን የሚሰጠው እግዚአብሔር ነው ብሎ የታመኑትን ሰዎች ደግሞ በዚህ መንገድ የሚያሳስቱ አሉ። አንዳንዴ ደግሞ በቃ በብዙ ፈተና ውስጥ ሆናችሁ በቃ ከእግዚአብሔር ጋር በመጣበቅ ብቻ ነው ይህን ነገር ማልፈው ስትሉ
በቃ ይሄ ነገር አያልፍም። አየኸው እኮ ጠበቅከው አይደለ? ይሄን መከራ የምታልፈው አይነት መከራ አይደለም። ስለዚህ ሌላ ሚንስ እንፈልግ፣ ሌላ ወጣ ብለን ሌላ ሚንስ እንፈልግ እያሉ ከክፋት ሳይሆን ያው ሴጣንም አንዳንድ ሰዎችን ሊጠቀም ይችላል። ከእግዚአብሔር መንገድ እንድትወጡ እግዚአብሔርን ከምትጠብቁበት መንገድ እንድትወጡ የሚያደርግ በጣም ብዙ ሰው አለ። እንደዚህ በማለት ብዙ ሰዎች ነፍሳችሁን እግዚአብሔር አያድንሽም ሊሏችሁ ይችላሉ በህይወታችሁ መጥተው። ስለዚህ የእናንተ መልስ መሆን ያለበት እግዚአብሔር ግን ወይም አንተ ግን ብርቱ መጠጊያዬ ነህ። ለምን መሰላችሁ? እግዚአብሔርን ተጠግቶ እግዚአብሔርን ብርቱ መጠጊያ አድርጎ ያፈረ የትም አላየንም። መጽሐፍ ቅዱስ ላይ ብታዩ ትንሽ ታሪኮችን ለማንሳት እንሞክር። ለምሳሌ ከመጽሐፍ ቅዱስ ዮሴፍን እዩት። እስር ቤት ነበር፣ ተጥሎ ነበር። ያቺ ሴት ሊደፍረኝ ነው ብላ አለች። እሱ ግን በእግዚአብሔር ፊት ኃጢአት አልሰራም ብሎ እግዚአብሔር መጠጊያ አድርጎ በመጨረሻ ላይ ንጉሥ ነው የሆነው። ዳንኤልን እዩት። በእግዚአብሔር ታምኖ እግዚአብሔር ብቻ ነው መጠጊያዬ ብሎ በአንበሳ ጉድጓድ ተጣለ። እግዚአብሔር ምን አደረገው? አንበሶችን ጓደኛ ያደረገለት። ለምን? እግዚአብሔርን ብርቱ መጠጊያው ስላደረገ። ሰለስቱን ደቂቅ እዩዋቸው። ለጣዖት አንሰግድም አሉ፣ እግዚአብሔርን ብርቱ መጠጊያቸው አደረጉ። ከዛስ ቅዱስ ገብርኤል ልኮ አዳናቸው። ኢዮብን እዩት። ያ ሁሉ መከራ ከደረሰበት በኋላ እግዚአብሔርን አልክድም አለ። ሚስቱ መታ። ቅድም ያልኳችሁ ለዚህ ነው። ከሩቅ ሰው አይደለም ከዚህ መንገድ የሚያስወጣችሁ ሰው የሚመጣው ከሩቅ አይደለም ከቅርብ ነው። ሚስቱ መታ ሰድበኸው ሙት፣ በቃ ይሄ መንገድ አያዋጣህም፣ እግዚአብሔር አያድንህም አለችው። በቃ ሰድበኸው ሙት አለችው። እሱ ምን አለ? ይሄ ካንቺ አይደለም። አያችሁ፣ ስማርት ከሆናችሁ እንደዚህ የሚሏችሁን ሰዎች አትጠሏቸውም። ይልቅ እነሱ ላይ አድሮ እናንተን ከእግዚአብሔር መንገድ የሚያወጣችሁን ሴጣን ነው የምታዩት። እና ይሄ ከእናንተ አይደለም፣ አንተንም አውቃለሁ አንቺንም አውቅሻለሁ ብላችሁ ቃሉን የተናገረውን ንግግሩንና ያን ሰው ለይታችሁ ለማየት ሞክሩ እሺ፣ እንጂ እነዛን ሰዎች በፍጹም እንዳትጠሉ፣ በፍጹም እንዳታንቋሽሹ። እነሱ አይደሉም። ምክንያቱም እነሱማ ታውቋቸዋላችሁ። ለእናንተ መልካም የሚያስቡ የሚወዷችሁ ሰዎች ናቸው። ሰይጣን ነው በእነሱ አድሮ እንደዚህ የሚላችሁ እና ይሄ ቃል ከእናንተ አይደለም ብላችሁ ልክ እንደ ኢዮብ ትታገሳላችሁ። እግዚአብሔርን ብቻ ብርቱ መጠጊያችሁ ታደርጋላችሁ። ያኔስ ኢዮብን ታያላችሁ ምን እንደሆነ። በእጥፍ ነው የተባረከው፣ በእጥፍ። ቀጥላችሁ ነው ፊያታዊ ዜማን እዩት። በመጨረሻ መስቀል ላይ ሆኖ ወንበዴ የነበረው ሰውዬ በስተግራ ያለው ምን አለው? በቃ አያድነንም፣ እሱም ራሱንም አያድንም። ወይ የምታድነን ከሆነ ወርደህ ራስንም አድን እኛንም አድን ብሎ ሲናገር ያ ምን አለ? እኛስ በኃጢአታችን ነው፣ እሱ ግን ንጹሕ ነው አለ አይደለ? ከዛ በመንግስት መጣ ጊዜ አስበኝ አለ። በመጨረሻ ሰዓት እግዚአብሔርን ብርቱ መጠጊያው አደረገ። ከዛስ ከአዳም ቀድሞ ገነት ገባ። የትኛውን በመጽሐፍ ቅዱስ ላይ ታሪክ ብታዩ እግዚአብሔርን ብርቱ መጠጊያቸው ያደረጉ ሰዎች ወድቀው አያውቁም። ስለዚህ እናንተ አሁን ለጊዜው ሊመስል ይችላል፣ የሚታይ ነገር ላይኖር ይችላል። እናንተ እኮ በሰላም ቁጭ ብላችሁ በቃ ከእግዚአብሔር ጋር እግዚአብሔር አሁን ልክ ነው ብሎ በሰጣችሁ ህይወት ተስማምታችሁ እየኖራችሁ ሳለ ነው ሰዎች መጥተው እንደዚህ የሚሏችሁና አንተ ብርቱ መጠጊያዬ ነህ፣ በቃ ፈቀቅ አትበሉ። ያኔ ፈቀቅ ያላችሁ ጊዜ ይሆናል እግዚአብሔር የሚመጣው። እሱን በመጠበቅ ውስጥ ደግሞ ደስታ አለ፣ ሰላም አለ፣ እሱን መናፈቅ አለ። ይሄ ሁሉ የሚሰጠው ደስታ አለ። ስለዚህ በፍጹም ከዚህ መንገዳችሁ እንዳትወጡ። የቅርባችሁም ሰው ቢሆን ያ ሰው አይደለም እንደዚህ የሚላችሁ። ይኸውላችሁ ሴጣን ፓተርን ያነባል ማለት ሊሰጣችሁ ያለውን ነገር ከእናንተ ጽናት አንጻር ያየዋል። ስለዛ በየትኛውም መንገድ ይጠቀማል። የኔ በምትሉት ሰው ራሱ ይጠቀማል። ስለዚህ የሆነ ደርሳችሁ ጊቫፕ እንዳታደርጉ በእናታችሁ እና እግዚአብሔርን በመጠበቅ የሚዘገይ የሚያልፍ ህይወት የለም። እግዚአብሔርን በመጠበቅ እህቴ የሆነ የሚያልፍ እድሜ የለም። ገብቶሻል አይደል? እግዚአብሔርን በመጠበቅ የሚዘጋ ማህፀን የለም። እግዚአብሔርን በመጠበቅ የሚያልፍ ስራ የለም። እግዚአብሔር ተአምረኛ አምላክ ነው። ይውላችሁ ሰዎች በቃ በሮጠ ይመስላችኋል። ሮጦ የት እንደሚደርሱ ታያላችሁ። እናንተ ግን በቃ ካልሞናችሁ እግዚአብሔርን በመጠበቁ ሰላም ታገኛላችሁ። ከዛስ በእጥፉ እነዛ ሰዎች ሮጠው ያልደረሱበትን ዊዝን በቃ ዋን ዊክ ሊሆን ይችላል፣ ዋን መንዝ ሊሆን ይችላል። እናንተ ታልፉታላችሁ ሁላ ማለት ነው። ያኔ ስትደርሱ ግን እንዳትታበዩ። እግዚአብሔር ነው ብርቱ መጠጊያዬ ብላችሁ ስለ እግዚአብሔር መመስከር ነው ያለባችሁ እና ከእግዚአብሔር ሆኖ የሚባክን ጊዜ የለም። እውነቴን ነው የምላችሁ። እሱን በመጠበቅ የሚያልፍ ጊዜ የሚባክን ጊዜ የለም። ሁሉም አትራፊ ነው የሚሆነው እና መቼም ጊቫፕ እንዳታደርጉ። እንደዚህ ሲሏችሁ እችን ቃል በውስጣችሁ ደጋግማችሁ በሉ። አንተ ግን ብርቱ መጠጊያዬ ነህ። ምክንያቱም ውስጣችሁ ያለውን ሰላም በምንም አተኩትማ፣ በውጫዊ ነገር አተኩትም። ስለዚህ ለነዛም ሰዎች ጸልዩላቸው፣ አትጥሏቸው። ከፍቅር የተነሳ እንደሆነ አስቡ። ማን በእነሱ አድሮ ሊፈታተናችሁ እንደሆነ አስቡ። ስለዚህ ይሄ ቃል ለሁላችንም ይጠቅማል ብዬ ስላሰብኩት እኔ በጣም ስለምወደው ብዙ ነገሮችን ስላሳለፈኝ ነው ዛሬ ሼር ላደርግላችሁ የፈለኩት እና ሁላችንም እስቲ አንዴ እንድበለው። ብዙ ሰዎች ነፍሴን አምላክሽ አያድንሽም ይለዋታል፣ አንተ ግን ብርቱ መጠጊያዬ ነህ። በዚህ ቃል ሁላችሁም እንደምታተርፉ ተስፋ አደርጋለሁ። ከዚህ ቀደም ፖስት አድርጌላችሁ ነበር ቪዲዮ ስለ ጸሎት ጥያቄ ያለኝ ብዬ። እስካሁን መልሱን ያልመለስኩላችሁ ብዙ ሰዎች ሀሳባቸውን እንዲሰጡ ትንሽ ጊዜ ልስጥ ብዬ ነው እና አሁንም ኮሜንቱ ለእናንተ ክፍት ስለሆነ ሀሳብ አስተያየቶቻችሁን እዛ ቪዲዮ ላይ ኮመንት አድርጉልኝ። ከዚህ ውጭ ደግሞ እንደምታውቁት ክረምቱን መጥቷል። አሁንም መንፈሳዊ ጥናቶችን ለልጆች እያስጠናን እንገኛለን ቤት ለቤት። ስለዚህ ልጆቹ ከ5 እስከ 10 ዓመት ዕድሜ ክልል ውስጥ ካሉ ቤታቸው ድረስ መተን
እንድናስጠናላችሁ ከፈለጋችሁ ዲስክሪፕሽን ላይ በማስቀምጥላችሁ ስልክ መደወል ትችላላችሁ። እናንተ የትም መሄድ ሳይጠበቅባችሁ ቤታቸው ድረስ መተን እናስጠናለን። በተለያየ ምክንያት ሰንበት ትምህርት ቤት መላክ ላልቻላችሁ ወላጆች የተዘጋጀ ነው ይሄ ነገር እና ልትደውሉልን ትችላላችሁ። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና እውነተኛ መጠጊያ ከሆነው ከእግዚአብሔር ጋር ሆነን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።